መስጣት አይደለም እና ታዲያ ምን እያደረገ ነው ያለች? የጠራሁበት ምክንያት ታውቃለህ? ያብ ስራ አንተ ደግሞ ምን እየሆንክ ነው? ያዘው እሺ። ለምንድን ነው አበባ መስጣት? ለምን ነው አበባ መስጣት? አንተ ራሱ አበባ መስጣት ምን አይነት ስራ ነው የምትሰራው? ምን አበባ መስጣት? አንተ ምን አገባ? ምን አገባ? ምን አይነት ስራ ነው የምትሰራው? ምን አገባት በለኝ። ምን አገባት በለኝ። ምን አገባት? ለምን ነው የሚናገር? እንዳይናገር ባለፈው ካከበርኩት እኮ ላንቺ አይመለከተኝም። በቃ ምን አይነት ስራ የምትሰሩት? አለበዛችሁ ላንቺ ቢያር ለኔ ባለፈው አሁን እኮ ለሷ ብዬ ነው ዝም የምልህ እኮ ተነጋገር በቃ ለሷ ብዬ ነው ያን ስራ ዞር በል ተነጋገር። ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ገባክ? እኔ የማውቀው ቅድም ደውዬ የነገርኩት ቢሆን ናና ያለውን ነገር በቃ በግልጽ እንነጋገር። ይሄ ነገር እዚህ ጋር ይብቃ። ገባክ? ምክንያቱም ከዚህ በላይ ከሄድን ደግሞ በጣም ብዙ ነገር ስለሚፈጠር ብዬ ነው። ልጁ ደግሞ አሁን እያለኝ ያለው ነገር ምንም ሊገባኝ አልቻለም። ሻው ለማንኛውም ወደዛ አድርገው አሁን ካፍለ ታዲያ ምን ማለት ነው? ጫፌ እንዳነቀ ተረጋግጠውበትንም ሀሳብ ግልጽ አድርጌ ነገር ያለው አይደለ እኮ ታዲያ ለምን ተቃቀፉት? ለምን የምትታከው? እሱን አላውቅም። ያው አሁን የመጣ ነው ማለት ነው። በግልጽ ልናወራ ነው። ሶ ቅድም እንደውዬ እንደነገርኩት ያለውን ነገር ከማውራትሽ በፊት የሆነ ያሰብኩት ስጦታ አለላች። ምንድን ነው ለኔ ስጦታ? አንዴ ነሽ እስከ ዛሬ ሰጠኝ ማታውቀው አይነሽን ጨፍኝ። ምንድን ነው ቤተሰብ? ምንድን ነው ልግለት? አምልክት አልገባኝም። ያ እንግዲህ ይስጠብቁ ነበር እስከሆነ ረጅም በጣም ረጅም ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ። ሰላም ሰላም ውድ ፋሚሊዎቻችን እንዴት ናችሁ? አለኝ ፈጣሪ ይመስገን። እናንተም ባላችሁ በሰላማችሁ ይብዛ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ባለፈው እንግዲህ ተፈጠረውን አይታችኋል አይደል? ሚካ ያደረገውን አይታችኋል መቼስና ከዛ ሁሉ ንዴት በኋላ እኔም ተቃጥዬ እሱም ተቃጥሎ ተመልሻለሁ። ዛሬ የተመለስኩበት ዋናው ሀሳብ ምንድነው መሰላችሁ? ሚኮን ይቅርታ ለመጠየቅ። ምክንያቱም ባለፈው ባደረኩት ነገር አንደኛ በጣም ተናዷል። በዛ ምክንያት እሱን ደግሞ ይቅርታ ማለት አለብኝ። እኔ በእርግጥ ባለፈው ከአዩ ጋር ባደረጉት ነገር እንዴት ነው እነሱን ብድር ለመመለስ እንደዛ ሆነው ስለሄዱ ብቻ ብድር ለመመለስ ነበር ያደረኩት። ግን ነገሩ ትንሽ ደስ እያለኝ ስላልሆነ ሚኮን ይቅርታ ለመጠየቅ ነበርና ባለፈው እውነት ለመናገር ምንም እኔ አላሰብኩም። ከልጁም ጋር ምንም ነገር የለኝም። ልጁ አብሮ አደገኝ ነው። ምንም ነገር የለንም እና ላይክ ይሄንን ነገር ስነግረው እንዴት እናድርግና የሚለውን ስነግረው እንደዚህ አይነት ሀሳብ አመጣንና ሚኮን ለማናደድ ያደረግነው ነገር ነው እንጂ በእኔና በልጁ መሀል ምንም አይነት ነገር የለም። ሚኮን ለማናደድ ያደረኩት ነገር ነው እና እንዳሰብኩትም ተናዷል፣ ተሳክቶልኛል። ስለዚህ ዛሬ ደግሞ የመጣሁት ሚኮን ይቅርታ ለመጠየቅ ነው እና ቅድም ደውዬለታለሁ ፈልጋለሁ ምናምን ስላሁን ደግሞ ምን ቀረሽ? ምንድነው የቀረሽ ነገር ልገይ ነው ሲል ነበረ። እየተበሳጫጨ ነው። ያው መምጣቱ ግን አይቀርም። አያስችለውም እኮ ይሄን ነገር እና መምጣቱ አይቀርም። ስለዚህ ሲመጣ እንግዲህ ይቅርታ እንጠይቀዋለን። ያብስራንም ጠርቻለሁ። ምክንያቱም ያብስራን ደግሞ የጠራውበት ምክንያት ምንድነው? በመሀላችን ያለውን ነገር እንድናስረዳው አንደኛ፣ ሁለተኛ ነገር ደግሞ ላይክ እንደዚህ ነው ያሰብነው ምናምንና ያብስራም ሚኮን እንዲያስረዳው ነው። ያው እኔን እንኳን ባያምኝ ምናልባት ሲነግረው እና በመሀላችን ያለው ነገር ለመፍታትና እንድንስማማ ነው ይሄንን ሀሳብ ያመጣሁትና ከዛ በኋላ ያለው ነገር ስላልተመቸኝ ነው። ልጁ ትንሽ እየሄደበት ያለበት መንገድ አልተመቸኝም። ላይክ እንዴት እየወሰደው እንደሆነ ያብስራም አላውቅም እና ከዛ በኋላ ያለው ነገር አልተመቸኝም። ከዛ በፊት ምንም አይነት ነገር አልነበረም። ኖርማል ነው። እንደ ወንድሜ ነው የማየው እና ግን ያንን ነገር ካመጣን በኋላ ቪዲዮን ከሰራ ምናምን በኋላ ልጁ ምን አይነት ነገር እያሰበ እንደሆነ አልገባኝም። ምክንያቱም ቴክስት ያደርጋል ምናምን የሆነ ደስ የማይል ቴክስቶች አንደርስታንድ ታደርጉኛላችሁ ያስባለውና ያ ነገር ውስጥ ስላልተመቸኝ ያንን ነገር ባጭሩ ለመቋጨት ነው። ምክንያቱም ከዚህ በላይ ካረዘምነው ነገሩን ጥሩ ነገር አይፈጠርም። ያንን ነገር ለማድረግ ለመክታት እዚሁ ለማስቀረት እና ያለውን ነገር ለማጽዳት ያሉት ነገሮች እንዳለ ለማጽዳት ነው
ዛሬ መጣሁት ሚኮንም ይቅርታ ለመጠየቅና ያደረኩትን ነገር በግልጽ ለመናገር ነው። እና ያው እንደዛ ስላደረጉኝ ብድር ለመመለስ መሆኑንም እንዲያውቅልኝ ስለፈለኩ ነው ዛሬ መጣሁት። ከደወልኩለት ትንሽ ቆይቻለሁ። ሚኮ እየመጣ ነው ብዬ አስባለሁና ለአብስራም ደውዬለታለሁ እመጣለሁ ምናምን ነገር ብለውኛል። ሲመጡ ደግሞ ሁሉ ነገር በግልጽ እናወራለን። እኔ ያሰብኩት የነበረው ላይክ በቃ ያላቸውን ነገር በመሀል እንዲነግሩኝ ሞከርኩኝ። ታዩ ያላቸውን ነገር ጭራሽ እንደዛው ነው ሄዱ ምናምን እና ምንም ግልጽ ሊያደርጉኝ አልቻሉም። ሲቀጥልም ደግሞ ሚኮ ለኔ ያለውን ነገር ለማወቅ ምናምን በዛውም ነው ዛሬ የጠራሁት። ለኔ ያለውን ስሜት ማወቅ ስለምፈልግ ምናምን በምን አይነት መንገድ እኔ እንደሚያየኝ ምናምን ለማወቅ ነው የመጣሁት። ሲመጣ ደግሞ የቀረውን ነገር አብረን እናያለን ማለት ነው። ወዳቸዋል እና ሚኮን እየጠበቅነው ነው። ምን እንደሚለኝ አላውቅም። ልጁ እግዚአብሔርን ብዙ እንዳጋጨኝ ነው ዛሬ መፈራው። እስቲ እናያለን የሚለኝን ነገር እንጃ፣ ግን እየፈራው ነው። እውነት ለመናገር እየፈራው ነው እና እስካሁን ለምን እንዳልመጣ ራሱ አላውቅም። አረ እየመጣ ነው። አቤት አቤት ግርማ ሞገስ ይላል። ካሜራማን አዝራ አሳያቸው። በሎ አረማመድ ብትሉ ማን ለማማለል ነው እናታችን? እሺ እንትን ነው ዛሬ ደግሞ ሰላም ተናኒ ዛሬም ካሜራ ለምን ፈልገሽ እንደ ናፍቆት ነው አይደለም? አይ ቀደም ስትደውልልኝ አውርተን ነበር አይደል? ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን እኛ ሁሉ ሰላም ሁሉ አማን፣ ፈጣሪ ተመሰገነ ይሁን። እንግዲህ እንደ ሰው ክፋት እንደ ሰው ሁኔታዎች እኛ እየኖርን ነው። ያው ከመኖር ወደ ኋላ አላልንም። ግን ደግሞ ያው ዛሬ ጠርታኛለች። ለምን ነው የጠራሽ? ማለት ካሜራ ይዘሽ ምናምን እንደምትመጪና አነገርሽኝ እፈልጋለሁ እዚህ ቦታ እንገናኝ ነው። ያው ሰርፕራይዝ ወዳለሁ። ማምሮ ሰርፕራይዝ የምታደርጊኝ አያማረበትም ዛሬ? እንዴት ነው ነገሩ? እኔ ያማለልኩ ነው ማለት ታሽኮርሚኝ ነው? አይ ታሽኮርመም ደስ ይላል። ምንድነው የመጣሽበት ምክንያት? ዛሬ መጣሁት እናንተ ቃላት አጠረኝ እግዚአብሔር እንዴ ዛሬ የመጣሁበት ምክንያት ባለፈው ባረኩት ነገር ይቅርታ ለመጠየቅ ፈልገሽው አይደል? አረግሽው ለምን ከተጠየቅሽ? እስቲ ተረጋጋ መጀመሪያ። ምንም ሰላም ነሽ ወይ? ጤናሽ እንዴት ነው? ብዙ ነገር ይባላል። ደህንነቴ የማያሳስብ ለምን አስበኝ ያረግሽው ነገር እኮ ምንም እኮ እንዳስብ አይደለም ማሰብም የሌለብኝ ነገር ነው ያረግሽው። ምን አደረኩኝ? አንተ ካረከኝ አንጻር ምንም አላረኩም። እኝና ልሂድ አሁን ወደ ስራ። ምን ሳገኝ ስራ አለበት። አሁን ስራ ትቼ ነው የመጣሁት። ታገኛለሽ። እዚህ ጋር ነገር እየረገፈብኝ ነው። እዛ ጋር ነው ይሄን የሚረግፍ ነገር አለ እዚህ ጋር። እሺ ምንድነው? ቤተሰቦችን ማትጠብቂ የጠራሽ ነገር ቶሎ ወደ ጉዳይ ግቢና እኔም ተቀጠቀጠ አትቸኩል። እስቲ አትቸኩል አይደለም። እነሱም አሁን ይኸውልሽ ቁጭ ብሎ እኛን የሚጠብቁት ይኸውልሽ የሚያዩን እኮ ላይክ ለኛ ፍቅር ስላላቸው ስለኛ ቤተሰብ ስለሆኑ ምንም አዲስ ነገር ምን አለ ሩት ምናምን ጣጭ ምናምን ብለው አሁን እኛ በተጨቃጨቀን በተጣላ ቁጥር ግን እነሱም ይሰለቻቸዋል። ገባሽ አይደል? አሁን አንቺ ባለፈው ያረግሽው ነገር ደስ አይልም። አመበሻል እኮ ምን ገብተሽ የምሬን ነው የምልህ ደስ አይልም። ጥሩም ነገር በደንብ ነው የሚረዱኝ፣ ስሜቴን ይረዱኛል። ምክንያቱም ባለፈው ካረከው ነገር አንፃር ነው እንደ ምንም ነገር አረኩ ነገር የለም። እኔ ምን አረኩ? እኔ እኮ ምንም ያረኩት ነገር እኮ የለም። ሲቀጥል ደግሞ ዛሬ የጠራሁት ዝም ብለህ አትጮህብኝ። መጀመሪያ አዳምጥ። ባለፈው ዛሬ ጠራሁት ባለፈው ባደረኩት ነገር ይቅርታ ለመጠየቅ። ምክንያቱም ነገሮች የሚሄዱበት መንገድ ደስ እያለኝ አይደለም። ያን ነገር ያረግሽው ደግሞ ራስሽ ነሽ። ራስሽ አትበል። መጀመሪያ አዳምጥ። ለመፍረድ አትቸኩል። ደግሞ እንደዚህ አታርግጅን። በዝጋቢ ምንድነው እንደዚህ? በጣም ነው የምጠላው። ራስ ታፋሪ ወይ ላኪ ልፍም አላለብህ እና ያሉት ነገሮች ወደማይሆን ነገር እየሄዱ ስለሆነ ደስ እያለኝ ስላልሆነ ነው። ሲቀጥል ባለፈው ያደረኩት ነገር አንተን ለማናደድ ነው እንጂ ከልጅ ጋር ምንም ኖሮኝ አይደለም። ምንም ነገር ባይኖርሽ ነው እንደዛ ስትለጣጣፊ ነበር። ልጁ አብሮ አደገኝ ነው ነው ማየው። ስለዚህ እሱንማ እንዴት ድራማ ነው የሰራንብክ። በቃ ባለፈው እንድታ ተመናቅራችሁብኛል ሄዳችሁ ብድር ነው የመለስኩት። አሁን እዚህ ጋር ቤተሰቦች መፍረድ ያለባችሁ ነገር አንድ ነገር ልንገራችሁ። እኔ ከአያት ጋር ስሆን አዩ ማለት ነው ሌላም አለች
እኔ ካዩ ጋር ስሆን በሌላ ነገር አይደለም ማለት እንደ እህቷ ስለምታየኝ ላይክ ለኔ ያላትን አክብሮት አንቺን ብትሆኝ እኮ ሚኪ እንደዚህ ወዳለሁ አከብራለሁ ብትኝ ችግር የለውም እቀበልሻለሁ። ገባሽ አይደል? የምሬን ነው እኮ አዩ ያደረገችው ያንን ነገር ነው። ቤተሰቦች ገባችሁ አይደል? እወድሃለሁ፣ አከብራለሁ፣ ትህትና ደስ ይለኛል ምናምን ነው ያወራችሁ። ገባሽ? ሌላ ነገር ምንም ያደረገችው ነገር የለም። ወይ ፍቅር አልሰራን ወይ ፍቅር ውስጥ አልገባን። የምሬን ነው የምልሽ። ፍቅር አልሰራችሁም። ያን ነገር ነው ያደረግነው። ይሄን ነገር ልትረጂ ይገባል። ቤተሰቦችም አስረዷት። ደረት ላይ ተለጥፋ ተያይዛችሁ ሚንቅር እያለ መሄድ ማለት እና ደግሞ በአሙ ምክንያት አይተሻል። የአሙን ቪዲዮ ካይሽ ተጣልታለች። ይጣላች ነው ልጅ አይደለ? ተመታለች። ገባሽ አይደለ? በምን የተነሳ ነው? በዛ ነገር የተነሳ ነው። አዩ ስለዚህ አንተ ያለ ምን ትሆናለሽ? ያ ነገር አለ እና እኔ ደግሞ ልጁ አልተመቸኝም። ጋይስ ይሄን ልጅ አሳርፉል እንደው ከቻላችሁ። ደህና ሰላም ልፈጥር የመጣሁት ልጅ ነገር ትንኩት አድርጎኝ ይሄዳል። በቃ የመጣሁበትንም ነገር ረስቼ ነገር ብሎኝ ካለ ባሪ ሰጠኛል። ይሻለኛል እኮ አሁን። እሺ ጠራሽኝ፣ ይቅርታ ለማለት እኮ እየነገርኩህ እኮ ነው ያለው ነገር ደስ አይልም። ልጁ አንደኛ አብሮ አደጌ ነው፣ ወንድሜ ነው፣ አብረን ያደግ ነው። ስለሚቀርበኝ ይሄንን ነገር ስነግረው እንደዚህ ለምን አናረግም? ምክንያቱም ምን አንደኛ የፈለኩት ያንተን ስሜት ለማወቅ ነው። ምን ስሜት እንደዚህ ነው የሚታወቀው እኮ እንደዚህ ነው ስሜት የሚታወቀው። ስሜት ነቀርጂሊ አባራ ፈልጋ መጣ። እሺ ከዛስ እና ያብስራም ምንም ነገር የለንም እና አንደኛ እሱን ለማሳወቅ ነው። ሁለተኛ ልጁ ከዛ በኋላ ያለው ነገር ምንም እየጣመኝ ስላልሆነ የሚያወራበት መንገድ ምናምን እኔን የሚያይ መንገድ እንደ ድሮ ስላልሆነልኝ ያንን ነገር ለመቋጨት ነው የመጣሁት። ሲቀጥል ልጁን የሚጠራውበት ምክንያት ያብስራን ባይዘው ጠርተሽዋል። ጠርተሽዋለሁ። ስለዚህ ለምን ጠራሽ? ጆሮዬን ፈልገዋለሁ እኮ ለምን ጠራሽ? እዛው ለምን ይቅርታ ለምን እዛው አትይም? ምን አገባኝ? ለምን እሱን ይቅርታ የምለው ነኝ? በቃ እዛው ይቅርታ ለምን ጠራሽው? አሁን እንደውም አንተ ነው ይቅርታ ያለብህ። ለምን ጠራሽ? አጨርሰኝ ሰውዬው። ውይ አንዳችሁ አዳምጠኝ። እሱን የጠራሁበት ምክንያት ለአንተ እንዲያስረዳክ ግልጽ እንዲያደርግልህ ነው። በቃ አሁን ተረዳሁሽ አይደል? አንቺ ያስረዳሽኝ ነው አይደል? ሶስተኛው ወገን ምን ያደርጋል? ለምን በደንብ ግልጽ መሆን አለበት። ሶስታችንም መሀል ያለው ነገር መፈታት አለበት። ምክንያቱም ላይክ በእኔ ምክንያት ነው አይደል ሁለታችሁም የተገናኛችሁ። ስለዚህ እኔ ደግሞ ነገር መፍታት አለብኝ አይደል? ቤተሰቦች አልተሳሳትኩም። መጥቶ ግን አንድ ነገር ቢያደርግ መልክ ቢሰራ ምን ቢሰራ ካንቺ ጋር የምጣላለሁ እሱን ማለት ነው። ሞቄን ነው የምሬን ነው እንጂ ደግሞ መልክ እንደሰሩብኝ አልፈልግም። መጥቶ በስነ ስርዓት በቃ አልፈልግም፣ እንዲያስረዳኝም አልፈልግም። ስለዚህ ምንድነው ማድረግ ያለበት? እኔ የምለው ለኔ ምንም አይነት ስሜት ከሌለ ምንም ያንጨረጨር በቃ አልፈልግም። ማን ሶስተኛ ወገን ለምን ታስገቢያለሽ? ራስሽ ማውራታችን ቤተሰቦች አሉ አይደል እኮ ያለ እኔ ደግሞ ሶስተኛ ወገን እንዳላስገባ ደግሞ አንተ ያለህን ነገር ደግሞ በግልጽ መናገር ነው። በቃ እንዴ ያንተ ስሜት እንትን ለማለት ሀገር ለሀገር መንከራተት አለብኝ እንዴ? ምን አይነት ነገር ነው? አሁን ልጁም እየደረሰ ይመስለኛል። በጣም ቆይቷል። አይተነዋል። በቃ አስፈላጊ አይደለም እኮ በቃ ይምጣና ያመጣልሽ መጣልሽ እኔ እኮ ሌላ ቦታ መጥተሽ ስትፈልግ ሳትፈልግ ኧረ እባክህ ቪዲዮ ላይ አለ እንዴ? ምንድነው እንደዚህ መጠማጠም? ምን አስፈለገ? ሰላም በለው። ሰላም አለው። እሺ ስለዚህ ቤተሰቦች ሶስታችንም አሁን እዚህ ተገኝተናል። ምንድነው ራቅ ለጠፍልሽ ያንስራ እዚህ የምትላላጡ ከሆነ እሄዳለሁ። እየተላላጥኩኝ አይደለም። ይኸውልህ የመጣሁበትንም ሀሳብ ግልጽ አድርጌ ነገር ያለው አይደለ እኮ። ታዲያ ለምን የምትጠቃቀፉት? ለምን የምትተካከሉ? እሱን አላውቅም። ያው አሁን የመጣ ነው ማለት ነው። በግልጽ ልናወራ ነው። ቅድም እንደውዬ እንደነገርኩት ያለውን ነገር ከማውራትሽ በፊት የሆነ ያሰብኩት ስጦታ አለ። ምንድን ነው ለኔ ስጦታ? እንደ አይነሽ እስከዛሬ ሰጠኝ ማታውቅም። አይነሽ ጨፍኝ ምንድን ነው? ቤተሰብ ምንድን ነው? ልግለት? አሞልክት አልገባኝም። ይሄን ጊዜ ስጠብቀው ነበር እስከ ረጅም በጣም ረጅም
የሚሰራው ስራ በደንብ ይሉኝ እናንተ ባትኖሩ ኖሮ አይ ላይክ አይደለም። አበባው የምን መግለጫ ነው ማለት ምንን ለመግለጽ ነው ያመጣው? አልገባኝም። እሱም በጊዜ ይረክ ታውቂያለሽ። አንዴ በአንድ ሁሉንም ጉዳይ ከመሰለ ያው እኔ እኮ እንደወንድሜ ነው ማይክ ምን ማለት ነው? ረጅም ጊዜ ነበር ስጠብቀኝ ነበር ምናምን አልገባኝም። ዛሬ የጠራሁት ምክንያት ተነጋግረን ነው አይደለ? ለሚኮ ያለውን ነገር ለማስረዳት ምንም አይነት ነገር እንደሌለ እንድትነግረው ነው ያመጣሁት። እሱን ስትተቀበለሽኝ በኋላ ነው እንደዚህ ይልቁም ተቀበዩ እንጂ ምን ታወቀ የለ ምን ፊልም ትሰራላችሁ? እኔ ለፊልም ሰራችሁ ነው እንኮርስ ተረጋጋ። አይደለም መረጋጋት አይደለም። አበባ ይዞ ሲመጣ እንደሚመጣ ታውቂያለሽ አይደለ? እኔ ጠራሽ እንደዚህ ለማረጋጋት እንጂ አበባ ይዞ ሲመጣ ታውቂያለሽ። እኔ ይኸውልሽ አሁንም ቢሆን እንደዚህ አይነት ነገር ልታረው ከሆነ የጠራችሁኝ ይቅርታ። እኔ እንደዚህ እንትን ማየትም ሆነ ምንም ማረግ አልችልም። እያየህ ነው አይደለ? እያየህ ነው ስናገር እያየህ ነው። ምንም እያየሁ አይደለም። ይኸው እኮ እየነገረሽ እኮ ነው አይደለ? ያብ ስራ ምን እያደረግህ ምንም እየገባኝ አይደለም። ጭራሽ ነገሩን እያከረርክብኝ። አበባ ይዞ መምጣት ማለት ማን ነው? ያው የሚሰጠው እኔም አልገባኝም። የፍቅረኛ አበባ ነው አይደለ? ለፍቅረኛ እኮ የሚሰጠው አንተ አይደለም እኮ የሰጠው ምንም ቢሆን እኮ ነው አንቺ ነው እኮ። ስለዚህ ይሄ ማለት ምን ማለት ነው? እኔ እንኳን አበባ ሰጥቼሽ አላውቅም አይደል? ያብ ስራ እየቀለድክ ይሄን ጊዜ እኮ በጣም ብዙ ጊዜ ይጠብቃል። ይሄን ስሜት ለመግለጽ ይሄን አበባ ስሜት አትበል። እኔ እናንተ ከዚህ በፊት ምንም አይነት ነገር እንዳልነበረን ታውቃለህ አይደለ? ባለፈው ለቪዲዮ ለመስራት ነው እንደዚህ የተነጋገርነው እንጂ ምንም ኖሮን አይደለም። ይሄን ታውቃለህ ማለት። ሲቀጥል ደግሞ እኔ ያን ነገር የሚያደርኩት ስላናደዱኝ፣ ሲቀጥል ደግሞ ሚኮ ጋር ያለኝን ስሜት ለማወቅ ነው። ምን ማለት ነው አበባ ማምጣት ምናምን አልገባኝም። ይገባሻል። በጊዜ ሂደት አትበለኝ አቡ። እኔ እናንተ እኮ ወንድምና እህት ሆነን እኮ ነው ያደግነው። ታውቂያለህ እንዴ? ነበረ ድሮ። ወደዛ አድርግልኝ። ምን ለኔ ላንቺ አይደለም የመጣው? ምን ልከች ነው ነው አትሳቂ። እንደዚህ አይነት ነገር ለማረጋጋት ለምጠሪኛለሽ። እኔ ስናደድ ነው የምስቀው። አይደለም አረባሽ ደስታ ነው እንጂ ደስታ ነው ፊትሽ ላይ እኮ ይታየ ነው። ደስታ እኮ ነው የሚያንተከትክሽ እኮ እንጂ እኮ የሰው ልጅ እኮ በማይፈልገው ነገር ላይ ሲገፋ ይናደዳል እንጂ አይስቅም። ስለዚህ አንቺ ደግሞ ምን እያደረግሽ ነው? እየሳቅሽ ነው። ይሄ ማለት ደስታ ገባሽ አይደል? ወይም ደግሞ ፍራንክ ምናምን እየሆነ ከሆነ ንገሪኝ። ፍራንክ አይደለም ይኸውልህ፣ በቃ እንደዚህ አይነት ነገር አታርጊ። ባለፈው ተጣልተናል አይደል? ባህሪን ታውቃለህ አይደል? በቃ የምር በእውነት ከልቤ ስናደድ ሳቂ ነው የሚመጣው። የሆነ ያለው ነገር እየገባኝ አይደለም። እኔ ካንተ ጋር እያወራሁ አይደለም ብራዘር እኮ ያው ስራ እኔ ምን እያደረክ እንደሆነ ሊገባኝ አልቻለም። አስረዳኝ። ቶታ ይዤልሽ መጣሁ ቀልድ ነው ወይ እያልኩ ነው ያለሁት። እዚህ ጋር ከሱ ጋር ያለኝን ነገር ለማስተካከል ጠርቼክ ምን አይነት ነገር ነው ይዘህልኝ የመጣለው? ምን ማለት ነው? ምንሽ ነው? ምን ይሁን ያቡ፣ እንደዚህ የሚባል ነገር የለም እንዴ። ምን አይነት ስራ ነው የምትሰራው? እኔ ሁሉ አመት ጠብቄሽ የነበረው ይጠብቀኛል አልኩኝ። ያው እንደዛ ነገር ካላችሁ ለምንድን ነው ቪዲዮ የሚያስፈልገው? ቪዲዮ ለምን ያስፈልጋል? ለምን ብጥብጥ የመጣሁበትንም ነገር እኮ ነግሬሃለሁ እኮ። ለምን ቪዲዮ ልጅ መጣሽ ታዲያ? ይኸው ከስንት አመት ፍቅረኛሽ ከሆነ ወይ ደግሞ የሆነ ነገር ከሆነ ፍቅረኛ አይደለም አብሮ አደጌ ነው፣ አብረን ያደግነው። ባለፈውም የመጣበት ምክንያት አንተን ለማናደድ ነው። አለቀ። ምንም ነገር ነው። አበባ ይዞ እየመጣ ነው። አሁንም እያረከለው ነገር ያው አልገባኝም። ድጋሚ ያናደደኝ ነው። ምክንያቱም ከዛ ጊዜ በኋላ ሁሉ አመት ተጠብቀ የነበረው አይደለም ከዛ ጊዜ በኋላ ቴክስት የምታደርገው ነገር ስትደውል ኢቭን ቅድም ማስተካከፍ ራሱ አልጣመኝም። ቱ ቢ ሆነስት ምን አይነት ሰላም አለሽም እንደዚህ ብሎ ምናምን ነገር ትምይለው አንተማ እንዴ ሰላም ትለኛለህ? ስሜትን ነው ብትገልጽ ኖር ያውላ ነገር አይመጣም ነበር። ዝም በይ በቃ በእናትሽ ከኔ ጋር እንደዚህ አይነት ነገር አትናገር። አሁንም ቢሆን እየነገርኩ ነበር አትጩበት ልትልትኝ ከሆነ የመጣሽው ባለፈው እንደዛ በጣም ብዙ ነገር አድርገሽ ሄደሻል። አሁንም ዝም ብዬሻለሁ። አሁንም ድጋሚ ደግሞ አበባ ይዞ መምጣቱንም ምን አስበው አልነገርኩትም። ገባክ? ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ገባክ? እኔ የማውቀው ቅድም ደውዬ የነገርኩት ቢሆን ናና ያለውን ነገር በቃ በግልጽ እንነጋገር፣ ይሄ ነገር እዚህ ጋር ይብቃ። ገባክ? ምክንያቱም ከዚህ በላይ ከሄድን ደግሞ በጣም ብዙ ነገር ስለሚፈጠር ብዬ ነው። ልጁ ደግሞ አሁን እያለኝ ያለው ነገር ምንም ሊገባኝ አልቻለም። ሻው ለማንኛውም ወደዛ አድርገው አሁን ከፍለ ታዲያው ምን ማለት ነው? ጫፌ እንዳነካ ተረጋጉ። በቃ ምን አይነት ስርዓት ነው? እኔ ወደ እኔ አታርጊ። አሁን ካሁን በኋላ አበባ ምን አገኘን? አትይዞም ለምረም
አይደለም አበባ መስጠት አይደለም። እና ታዲያ ምን እያደረገ ነው ያለች? የጠራሁበት ምክንያት ታውቃለህ? ያው ስራ አንተ ደግሞ ምን እየሆንክ ነው? ያዘው። እሺ ለምንድን ነው አበባ መስጠት? ለምን ነው አበባ መስጠት? አንተ ራሱ አበባ መስጠት ምን አይነት ስራ ነው የምትሰራው? ለምን አበባ መስጠት? አንተ ምን አገባ? ምን አገባ? ምን አይነት ስራ ነው የምትሰራው? ምን አገባት በለኝ። ምን አገባት በለኝ። ምን አገባት? ለምን ነው የሚናገር? እንዳይናገር ባለፈው ካከበርኩት እኮ ላንቺ አይመለከተኝም። በቃ ምን ራይል ስራ የምትሰሩት አለበዛችሁ። ላንቺ ብያር ለኔ ባለፈው አሁን እኮ ለሷ ብዬ ነው ዝም የምልህ እኮ ተነጋገር። በቃ ለሷ ብዬ ነው ያን ስራ ዞር በል ተነጋገር። በጣም ህፃን ናችሁ። እሺ አንቺ ነሽ የምታስንቂ። ማን እንደሆንኩ ደግሞ አታውቅም። አሳያለሁ። በጣም የህፃን ስራ ነው የምትሰሩት። ያባና ይኸውልሽ አንቺ ነሽ የራስሽን እኔ ደግሞ ማን እንደሆንኩ አሳያለሁ። ንገሪኝ፣ ማን እንደሆንኩ አሳያለሁ። ንገሪኝ። በእውኔ ነው ማለት በህልሜ አይደለም አይደል? ይሄንን ነበር የፈራሁት። ይሄን እንዳይመጣ ነበር የፈራሁት። ልቋጫ አልኩኝ ነበር። ያብስራ ምን እያደረክ እንደሆነ ሊገባኝ አልቻለም። እንደዛ አልነበረም የተነጋገርነው። ጭራሽ ሚጎ መቶኝ ሄደ እኮ ጋይስ። እግዚአብሔር አሁን ይመጣል። በጣም ነው የደነገጥኩት። ማለት ምን ማለት እንዳለብኝ አላውቅም። እግዚአብሔርን ቃላት ያጠረኝ ማለት ምን ማለት እንዳለብኝ አላውቅም። እንግዲህ ሁሉን ነገር እንዳያችሁት ነው። በሚቀጥለው እንመለሳለን። በጣም ያብ ስራ በጣም ነው ያዘንኩት። እግዚአብሔርን እኮ ግን እንደዚህ ማድረግ አልነበረብንም። የፈለገ ቢሆን